ሶስት ጊዜ ጨንግፎብኛል። የእግዚአብሔር ሰው ነኝ፣ ልጅ አለኝ፣ ግን አንድ ልጅ እንዲሰጠኝ እፈልጋለሁ ብዬ ስለው ለወሩ በፍሬ እንገናኛለን። ወይ ጉባኤን ልባርክ። አሜን። ወር አልልም፣ አመት አልልም፣ የዛሬ ሳምንት በፍሬ እንገናኝ። አሜን። በቃ እንደዚህ ቀላል ነው እንደ ነገሩ አልኩና ሄድኩኝ። እንደዚህ ነገሩ ቀላል ነው እንደ እንደዚህ አልኩና ለራሴ ሄድኩኝ። በሁለተኛ ወርም ፓርትነር እንትን ሲባል ተመዘገብኩ። ስመጣ የ15 ቀን ምናምን ሰጡኝ። እንዴት ልንገረው ለሱ ራሱ። ከዛ መቼም ከሱና ከእግዚአብሔር አይደበቅም አልኩና የእግዚአብሔር ሰው ጉባኤ ላይ አልመሰክርም፣ ግን የዛሬ ወር እንደዚህ ብለኸኛል፣ ዛሬ በፍሬ መጥቻለሁ ስለው እሱ ራሱ ከኔ በላይ ነው ደስ ያለው። ጌታ ኢየሱስ ስሙ ይባረክ። ጌታ ኢየሱስ ስሙ ይባረክ። ጌታ መልካም ነው። እኔ እዚህ ቤት ብዙ ነገር ተደርጎልኛል። ከብዙዎቹ ጥቂቱን ነው የምናገረው። 2016 መጨረሻ አካባቢ ነው እዚህ መምጣት የጀመርኩት። ስመጣ ትንሽ ስኳር ያመኝ ነበርና ያንን ስኳር ተጸለየልኝ። ስኳሩ ኖርማል ሆነ። ከዛ በፊት ግን 3 ጊዜ ጨነገፈብኝ። ስኳሩ ምን ሆነ ነው ያለችው? ኖርማል ሆነ። ለእናንተም ልጸልይ። አሜን። እስከዛሬ ኖርማል አኖድ ያለው ነገር ኖርማል ሆኖ ታዩታላው። ከዛ በኋላ ለሕፃኗም ላንቺ መጸለይ ፈልጋለሁ። እሺ። ከዛ ስኳሩ ኖርማል ሆነና ጸሎት ጀመርኩኝ። በቃ እዚህ ቤት ተከታተልኩኝ። እግዚአብሔር ሰውም እየጸለየልኝ ኖርማል ሆነ ስኳሩ። ከዛ በፊት ግን 3 ጊዜ ጨንግፎብኛል። እኔ ሳላውቀው ያው ስኳሩ ከዛ በፊት ከጸሎቱ በፊት ከዛ እዚህ ቤት ሰው ጠቆመኝና በቃ መጣው። ጸሎት እንደመጣው ቀን እዚህ ጋር ተቀምጬ ነው ያገለገለኝ። ስለ በሽታው ተናገረ፣ ጸለየልኝ። ኖርማል ነው አለኝ። በስንተኛው ቀን ቀጠሮ ሲሄድ በቃ 3 ፔጅ ሙሉ ነው የተመረመርኩት። ስኳሩ ኖርማል ነው ብሎኝ ተመለስኩኝ። ከዛ በኋላ መጣው በቃ በሁለተኛ ወር ስመጣ የፓርትነር አንድ ለአንድ ጸሎት ጸለየልኝ የእግዚአብሔር ሰው። ስለምን እንድጸልይልሽ ትፈልጊያለሽ ሲለኝ የእግዚአብሔር ሰው ነኝ፣ ልጅ አለኝ፣ ግን አንድ ልጅ እንዲሰጠኝ እፈልጋለሁ ብዬ ስለው እሺ አለ። ለወሩ በፍሬ እንገናኛለን። አታጨበጭቡ? ለጌታ ብዙ ክብር። ለወሩ በምን እንገናኝ? በፍሬ እንገናኝ። ወይ ጉባኤን ልባርክ። አሜን። ወር አልልም፣ አመት አልልም፣ የዛሬ ሳምንት በፍሬ እንገናኝ። እጅ ከፍ አድርግልኝ። ብራንደር ለብዙ አመት ጠብቃችሁ ያጣችሁ ነገር ፈጥሮ በእጃችሁ ይግባ። ከነገርኩና ዛሬ ማታ በሉ ጠላትያ ይበሉ የኔ ነገር በሉ በእጄ ገባ በሉ። ደግሜ አንድ ሰው ልባርክ። አመታትን ያስቆጠረው ጥያቄ 17 ቀን ባልሞላ ጊዜ ግማሹ በዚህ ግማሹ በዚህ ግማሹ በዚህ መመለስ ይሆናል። ጮና ወሰድ በሉ። እሺ እማዬ የዛሬ ወር በፍሬ እንምጣ አለ። እንዴ በቃ እንደዚህ ቀላል ነው እንደ ነገሩ አልኩና ሄድኩኝ። እንደዚህ ነገሩ ቀላል ነው እንደ እንደዚህ አልኩና ለራሴ ሄድኩኝ። በሁለተኛ ወርም ፓርትነር እንትን ሲባል ስመጣ የ15 ቀን ምናምን ሰጡኝ። እንዴት ልንገረው ለሱ ራሱ። ከዛ መቼም ከሱና ከእግዚአብሔር አይደበቅም አልኩና የእግዚአብሔር ሰው ጉባኤ ላይ አልመሰክርም፣ ግን የዛሬ ወር እንደዚህ ብለኸኛል፣ ዛሬ በፍሬ መጥቻለሁ ስለው እሱ ራሱ ከኔ በላይ ነው ደስ ያለው። ጌታ ኢየሱስ ስሙ ይባረክ። በመጨረሻም 8 ወር ሙሉ ፓርትነር ጸሎት የእግዚአብሔር ሰው የተናገርከውን በእጄ ይዤ መጥቼ እስከምመሰክር አንላቀቅም ነው ያልኩት። በወር እግዚአብሔር በረዳኝ መጠን እመጣለሁ፣ ይጸልይልኛል። ይሄው የእግዚአብሔርን ፍሬ አቅፌ መጥቻለሁ። ለእግዚአብሔር ክብር ይሁን። ለኔ እንደ እግዚአብሔር ያለ ማንም የለም። ስንት ጊዜ ነው የጨነገፈው አለችው? 3 ጊዜ። እማ አሁን በብዙ ጥያቄ መጡ ይቶች አሉ። ምን መልእክት ታስተላልፊያለሽ? እኔ አምናችሁ ነው ምለው። በቃ ጸልዩ። እግዚአብሔር የልመናችሁን ሰጣለው እኮ ብሏል። እኛ አልለመን ነው ማልጠየቅ ነው፣ የልባችንን መሻት ይሰጠናል። ስለዚህ እመኑ። ኑ በቃ የእግዚአብሔርን ሰው አይደለም ፈልጋችሁ የምትመጡት፣ እሱ ውስጥ ያለውን የእግዚአብሔርን ኃይል ነው ፈልጋችሁ የምትመጡት። ስለዚህ እግዚአብሔር እሱ ውስጥ ያለውን መንፈስ ይሰራል። እሱ ላይ ያለ እግዚአብሔር አፉን ይተጠቀመው። እኔ አፉን እግዚአብሔር ይተጠቀመው። በቃ እኔ ከሱ ጋር ምንም ጉዳይ የለኝም፣ ግን ውስጡ ካለው መንፈስ ጋር ግን በቃ ተች
ተገናኙ። ስትገናኙ እግዚአብሔር ጥያቄያችሁን ሁሉ ይመልሳል። አምናችሁ ኑ። የማይፈታ ቋጠሮ የለም። በእውነት ነው። እኔ አሁን ስኳሩ ኖርማል ነው። አታጨበጭቡ ለጌታ። እግዚአብሔር የተመሰገነ ጌታ መልካም ነው። እንዲህ ሲባል ቀላል ነው። እኔ 9 ወር ሙሉ በምን አይነት ሁኔታ ውስጥ እንዳሳለፍኩ እኔና እግዚአብሔር ነን የምናውቀው። ምክንያቱም እግዚአብሔር የሰጠኝን ጠላት ደግሞ ሊቀማ ይፈልግ ነበረ። እግዚአብሔር ሰው ተደራንት ነግሮኛል። ምልክት አደገኛ ምልክት እያየሽ ነው ብሎኛል። 6 እና 7 ወር ደም እየፈሰሰኝ ነው የወለድኳት። ጠላት በዛ ልክ ይፈልገኝ ነበርና እግዚአብሔር አሸንፎ እግዚአብሔር ትልቅ ሆኖ እግዚአብሔር የተናገረውን የማይዋሽ እግዚአብሔር እንደተናገረው አድርጎልኛል። እግዚአብሔርን አመስግኑልኝ። አጨብጭቡ ለጌታ። በሚያመልከው እናቴ በኢየሱስ ለሷም ለእናንተም ለልጆቻችሁ አሜን። ኢየሱስ አሜን። ከፍ ባለ ድምጽና አዋጁ ተሽሯል በሉ። አዋጁ ተሽሯል።